ማሚቱ የወሰደው ለሱ ተገብቶት አይመስለኝም። የሆነ የተጭበረበረ ነገር አለ። እንደሱ አይደለም። አባቴ የፈረመበት ኦሪጂናል ፋይል ስላለ ነው የተሰጣቸው። እና ታዲያ ቆይ እንደዚህ ያደረገው ማለት እሱን ለማወቅ ቤት ድረስ መግባት አለባቸው። አቤል፣ በእርግጠኝነት አንድ ጠላት ብቻ ነው ያለው። ጠላት? የምን ጠላት? ልጃችንንም የገደለው ንብረታችንን የሚወሰደው አንድ ሰው ነው። ተይ እንጂ ርብቃ፣ ምን እያልሽ ነው? አዎ ርብቃ፣ ስለ ከፋሽ የማይሆን ነገር እያስብሽ ነው። አዎ እንደዛ ነው። እና እሸቱ ደርሶ ነው? ኧረ አይደለም ማለት ደርሶ አልቆ ነው። ኧረ አዎ በቃ ቀጣይ ዓመት ትበላለህ። አዎ እንደው የልትራት ነበር ሴት ማየት ፈልጋለሁ። አለ ፎቶ? አዎ እስኪ ሳይ ምነው ቦቴ አልማዝ? እሺ እና ምን አለች? ያው ልጁን እንደገደለችውና ከተናገረች ደግሞ እንደምናሳሳት ነገርኳት። ከዛማ ባላት ነገር ሁሉ እንደምትስማማ ነገረችኝ። ስለዚህ አንድ ሰው በእጃችን አስገብተናል ማለት ነው። አዋ አሁን የምንፈልገውን ነገር ሁሉ ማሰራት እንችላለን። በጣም ጥሩ። ርብቃ በዛሬው ክፍል በጣም ብዙ ነገሮች ተከስተዋል። ከዚህ ቀደም እንደምናስታውሰው ርብቃ ልጇ እንደወረደባትና እንዲሁም ደግሞ እዩና መቲ በሰሩት ሴራ አማካኝነት አቤልና ርብቃ ከቤት መባረራቸውን እንዲሁም ደግሞ አዙይንም እንደሸኟት አይተን ነበረ። ሁላቸውም በተለያየ አቅጣጫ እንደወጡ ካየን በኋላ አሁን ላይ ግን በጣም አዳዲስ ነገሮች ተከስተዋል። ከዚህ መካከል እዩ አሁን ላይ እንግዲህ መቲን ፍቅረኛውን ቤቱን በስምሽ አዞሬልሻለሁ በማለት አጭበርብሯት ዛሬ ላይ ወደ ቤቷ መልሷታል ማለት ነው። ከእናቷ ጋርም አገናኝቷታል። እናትና ልጅ በፍጹም አይተዋወቁም። እናት ግን ታውቃለች፣ ግን መናገርም ምንም ማለትም አትችልም ማለት ነው። በአሁኑ ሰዓት ላይ ማሚቴ አልጋ ላይ እየዋለች ቢሆንም እጅግ በጣም ብዙ ነገሮች ያሳስቧታል ማለት ነው። መቲ ካጠገቧ መምጣቷ ደስታም ቢሰጣትም መቲ ግን እንደ እናት አልተቀበለቻትም። መቲ አሁን ላይ የምታደርግባት በደል በእናቷ ላይ በጣም ከባድ ነው። ጭራሽ መቲ አሁን ላይ ማሚቴን ማስወገድ ስለምትፈልግ ከደረጃ ዳር ላይ ያስቀምጣ ልትገፈትራት ስትል አዙይን በማየቷ ምክንያት እንግዲህ ከሞት ተርፋለች ማለት ነው። በገዛ ልጇ አደጋ ውስጥ ልትገባ ነበር ማሚቴ። ወይ ትሞታለች ወይ ደግሞ ትቆስል ነበረ፣ ከሁለት አንዱ ነው። አሁን ላይ ግን አዙይ በመድረሷ ምክንያት እንዲሁም ደግሞ እዩም ተከታትሎ ስለመጣ መቲ ደንግጣ ወደ ቤት ይዛቸው መልሳቸው ስትገባ አይተናቸው ነበረ። እዩ የሚሰራውን ሴራውን እስካሁን ድረስ ማንም ሰው እየደረሰበት አይደለም። ምክንያቱም ደግሞ ያልተደረሰበት በድብቅ እየሰራሁ ነው ብሎ ያሰበው ሁሉም ነገር የሚጋለጥ አልመሰለውም ለሱ። ግን ደግሞ መጋለጫው ጊዜ ቅርብ ጊዜ ሆነ ይመስላል። ሁሉም አንዳንድ ነገሮች የሚያመለክቱት ወደ እዩና እንዲሁም ደግሞ በቤት ውስጥ ስለተፈጠረው ነገር ማጥናትና ማጣራት የሚፈልጉ ግለሰቦች እንዳሉ እሱ አላወቀም። እሱ በድብቅ እንደሚሰራው ሁሉ ሌሎቹም ደግሞ ይሰሉልኛል ብሎ አለመገመቱ ነው ሞኝነቱ። አሁን ላይ አዙይ በጣም አሪፍ ስራ እየሰራች ትመስላለች። ምክንያቱም ደግሞ ከዚህ ቀደም ጸጽቷታል። ያደረገችው በተለይ ለርብቃ የተደረገባት ነገር ልጇ እስከ መውረድ እስከ መሞት እንዲሁም ከቤት እስከ መባረር ድረስ መልካም አሰሪ ምርጥ የሆነች ልጅ በሷ በህይወቷ ላይ ክፉ ቃል ማትናገራት በነበረችበት ሰዓት ላይ በጣም ደስ ብሏት እንደ እህት እንደ ቤተሰብ እንደ ፋሚሊ ሆና በምትቀመጥበት ሰዓት አሁን ላይ አዙይ መከራና ችግሮችን እያሳለፈች ከምትገኘው ከመቲ ቤት ጋር ነው ማለት ነው። መቲ በጣም ብዙ በደሎችን ትበድላታለች። መቲ ብዙ ነገሮችን እያደረገቻት ነው። አልፎ ተርፎ አሁን ላይ የያዝኩብሽ መረጃ አንቺ ነሽ ልጁን ገዳይ እያለች እጅጉን በጣም እያሳቀቀቻት ስራዎችን ከአቅሟ በላይና ከመጠን በላይ እንድትሰራ እያደረገቻት እንዲሁም በተለያዩ ስድቦች እና በተለያዩ ንግግሮች እየጎዳቻት ትገኛለች። ለዛም ይመስላል አሁን ላይ መቲና እንዲሁም ደግሞ ሰራተኛዋ አዙይ እየተስማሙ ያደሉት። አሁን
አዙይ ከርብቃ ጓደኛ ከሪች ጋራ ገጥማለች ማለት ነው። ሪች አንድ ወረቀት ልትወስድ መጣለች ወደ ቤት። የሆነ ዕቃ ልወስድ መጣለሁኝ ብላት ነበር እና ያንንም ነገር ወረቀቱን ይዛ እንደወጣች አይተናት ነበረ። ይሄን ነገር እንግዲህ ሪች ከዚህ በኋላ የምታጣራው ይሆናል ማለት ነው። ሪች ባየችው ነገር ተገርማና ተደንቃ ሁሉንም ነገር ለና አቤል ደውላ ነግራቸዋለች ማለት ነው። አቤል አልጠረጠረም ነበር በፍጹም። የሚመጡትን ሰዎችን አይተን ማንነታቸውን እንጠይቃለን። አባቴ ነው ፈርሞ የሰጣቸው ማለት ነው። የአባቴ እንግዲህ ይሄ ሁሉ ነገር በትክክለኛ ነገር ነው ቤቱን የወሰዱት እንጂ ሌላ ችግር የለም ብሎ ራሱን በተረጋጋ ስሜት ውስጥ አስቀምጠው ይገኛል። ርብቃ ግን አሁን ላይ በጣም ብዙ ነገሮች እያሳሰቧት ይመስላሉ። ልጄንም የገደለው ንብረቴንም ያሳጣኝ ከቤትም ያስወጣኝ ሁሉንም ነገር በአንድ ጊዜ በአንድ ጀንበር ያደረገው አንድ ሰው ነው እያለች የምትናገረው ነገር አቤል ከጥላቻ ተነሳስታ ማሚቴን ክፋት በማሚቴ መጥፎ ነገር ልታስብባት ነው ብሎ በማሰቡ ምክንያት እንደዚህ ብለሽ አታስቢ፣ ሀሳብ ነው እንደዛ መስሎሽ ነው በማለት እንግዲህ ርብቃን ሲያጽናናትና ሲያባብላት አይተናል። ምክንያቱም ደግሞ ርብቃ አሁን ላይ በጣም የተጎዳችበት ብዙ ስሜቷን የሚነኩ ነገሮች ስላሏት ይሄን ለማስተባበል ይመስላል እዩ ያደረገውን ነገር ርብቃ በደንብ ጠንቅቃ እንደምታውቅ ለእዩ ምንም አይነት መረጃ አልተነፈሰችም። ምክንያቱ ደግሞ እዩ አንድ ካሜራ መረጃ ይዞባታል። ሁለተኛም ደግሞ አቤል ሳያቅ በድብቅ ብዙ ነገሮችን ከእዩ ጋር እንዳደረገች ርብቃ ታውቃለች። ምክንያቱም ደግሞ አቤል ሁሉንም ነገር ሳያቅ በድብቅ እያንዳንዱ ነገሮች ፋይሎችን አውጥታ ለእዩ እንደሰጠችውና እዩ ነገሮችን አስጨርሳለሁኝ አቤል ማወቅ የለበትም በፍጹም ይሄ ጉዳይ አቤል ከሰማ ሌላ ችግር ውስጥ ይገባል፣ ልጅሽን ያለአባት ማሳደግ ትፈልጊያለሽን እያለ እጅግ በጣም በሚሰልል ድምፅና በሚሰልል ነገር እየተናገራት ነበረ። እሷም ልጇን ያለአባት ላለማሳደግ ወስና ያንን ወረቀት ፋይል ካለበት ቦታ እንደሰጠችውና እሱንም ፋይል ደግሞ በወሰዱ ሰዓት ላይ በፍጹም ኮፒ መሆኑና በፍጹም ትክክል አለመሆኑን ሲረዳ እጅግ በጣም በመናደዱ ነበረ የርብቃ ልጅ ከሆዷ ሊያወጣ የቻለው። መድኃኒት ሰጧት ልጇ እንዲወርድባት ያደረጋት ማለት ነው። ይሄም ሁሉ ነገር ያደረገባት ርብቃ የሸወደችው መስሎት እንጂ እዩ ርብቃ አልሸወደችውም ነበር። ያገኘችውን ወረቀት እሱ ከፊት ለፊት ያስቀምጠላትን ነበረ እሷም አምጥታ ያስቀመጠችለት የሰጠችው። በዛም በጣም ደስ ብሎት ጮቤ ረግጦ ነበር ሄዶ ሲያሳየው ፎርጅድ መሆኑና ወረቀቱ ሌላ ነገር መሆኑን እንዳየ እጅግ በጣም ተናዶ ርብቃን የሚያጠቃበት መንገድ አንቺ ታሞኘኛለሽ እኔን በማለት ሊበቀላት የወሰነው። በስተመጨረሻም ተሳክቶለት በቀሉን እንግዲህ እውን አድርጎታል ማለት ነው። ርብቃን ብትሆን አልቅሳም አሁን ላይ አጎቷ ላይ ብትሄድም ብዙ ነገሮች እየተስተካከሉላት ይመስላሉ። ወደ ራሷ ተመልሳለች፣ ግን እውነታው ላይ እየደረሱበት ይመስላሉ። ምክንያቱም ደግሞ አሁን ላይ አጎትየው ብዙ ነገሮችን ያገኘ ይመስላል። ወይዘሮ አልማዝ እንግዲህ ማሚቴ ናቸው። ወይዘሮ አልማዝ እንዴት ነው ቢባል በጣም ከባዱ ነገር ወደኋላ ከተመለስን ወይዘሮ አልማዝ እንግዲህ የአጎቷ ሚስት ነበሩ ማለት ነው። ከዚህ ቀደም 2 ልጆችን ይዛብኝ ጠፍታለች ብለው ያሏት ማሚቴ ናች ማለት ነው። አልማዝ እጅግ በጣም ደንግጠዋል አጎትየው ማለት ነው። ያዩትን ነገር ማመን አቅቷቸዋል። ምን ይወሱን ይሆን? አጎትየው ምን ይሉ ይሆን? ርብቃን ያንገላታቻት ያሰቃየቻት፣ እንዲሁም ደግሞ ችግሩን ብትነግረኝ ነበር እኔ በጊዜው መፍትሄ አላጣም ያለችው ርብቃ በጣም ብዙ ነገሮችን እንዳደረገችባት ብዙ ነገሮችን እንዳከናወነችባት ለአጎትየው ትውስታዋን እየነገረችው ከቆየች በኋላ አጎትየውም ተገርመው በስራዋ ተደንቀው ለምን ስንት ዓመት ይሆናት ይሆን እንዴት እንደዚህ አይነት በደል ታደርስብሻለች በማለት ነገሮችን እንግዲህ እሳቸውም ካጤኑ በኋላ እስኪ ፎቶዋን አሳየ ረቆይ እንደውም ፎቶዋን ላሳይ በማለት ፎቶዋን በማየት እሳቸው በጣም ተደናግጠው እንዴ አልማዝ አይደለች እንዴ እንዴት በማለት ራሳቸውን እየነቀነቁ ግራ ተጋብቷቸው ኮፍያቸውን ከፍ ዝቅ እያደረጉ ነበር ያዩት። በዚህ መካከል ላይ እንግዲህ ርብቃ እንዴት አባዬ ታውቃታለህ እንዲያጎቴ እንዴት ማለት እያለች እሷም ግራ ተጋብታ እሷም በጥያቄ ውስጥ ነበረች። ያለቀው ድራማው በዛ መካከል ላይ ነው። እናንተ ብትሆኑ ምን ታደርጋላችሁ? በተለይ ደግሞ እዩና ርብቃ ወንድምና እህት ከሆኑ ርብቃ ላይ ያደረገባትን በደል ርብቃ ላይ ያደረገባትን ወንጀል እዩ እንዴት ይመለከተው ይሆን? በኋላ እህቱ እንደሆነችና በእህቱ ልጅ ላይ እንደዚህ አይነት ጭካኔን እንዳሳደረ ሲያቅ ምን ይላል? በዛም ላይ ደግሞ አልፎ ተርፎ የአቤልን ቤትና ንብረት እንዲሁም ደግሞ የቤተሰቦችን ሀብት
ቋምጦ እንደዚህ አይነት ነገር አደርጋለሁ በማለቱ ምን ትላላችሁ እናንተስ? አንድ ነገር አለ በመካከል ላይ ማሚቴ አይዞህ በርታ፣ አንተ እንዴት ያለ ንብረት ያለ ሀብት ትቀራለህ እያለች ስታበረታታው እንደነበረ እናውቃለን። ወደኋላ ተመልሰን ያ ጊዜ ነበረ እዩ ጠንካራና አሁንም አይደፈሬ ሆኖ እስከ መጨረሻው ድረስ የኔ ንብረት ይሆናል የሱ ንብረት ብሎ አስቦበትና አልሞበት የቀጠለው። ምክንያቱም ደግሞ ማሚቴ ሴራዋ ምንድን ነው የሚለው ገና አልተደረሰበትም። ማሚቴ ማናት? አቤልን ያሳደገችው እሷ ብትሆንም በትክክል የማሚቴ ንብረት ነው ወይ የሚለውም ወሳኝ ነው። ምክንያቱም ይሄ ሁሉ ንብረት በአቤል ስም ሳይሆን የተቀመጠው በልጇ በማሚቴ ልጅ በራኬብ ተብሎ እንደተቀመጠ ድርጅቱም ሁሉንም ነገር ወደ ራኬብ ስም እንዳዞረችው የታወቀ ነው። ማሚቴስ ዓላማዋና እቅዷ ምን እንደሆነ ከኋላ ይዛ የመጣችው ያነገበችው፣ ይሄንንም ገና ፊልሙ ብዙ ትንታኔ ይሰጥበታል ብለን ተስፋ እናደርጋለን።